እንደው የተወሰነ ሳንቲም ብታግዘኝና ወደ ሐኪም ቤት ባሳየው። ያው እንደምታውቀው እኔ ከጎኔ ማንም ሰው የለም። ምን እየቀለድሽ ነው? ኧረ እኔ አልቀለድኩም። እንደው ለነፍስ ሆነሃለሁ እባክህ። ኧረ እንዳንቺ እንትን ይመስልሻል? እነቂኝ እንጂ አልሰጥሽም። ምን እያልክ ነው? ትለክሽው ያህል ገንዘብ ልሰጥ ይችላል። ችግሬ ምንም ያህል ግዙፍ ቢሆን የማንንም እርዳታ ግን አልፈልግም። አንቺ እኮ በችግሬ ጊዜ ደርሰሽልኝ ብዙ ቀዳዳዎችን ሸፍነሽልኝ። እሺ ምንድን ነው የምትፈልጊው? አብሬ እሰራለሁ። በስራዬ ልክ ትከፍለኛለህ። እሺ በጣም ደስ ይለኛል። እኔ ለልጆቼ መሆንም አልችል ደካማ እናት ነኝ። ቆይ እማዬ፣ አንቺ ምን ማድረግ ትችይ ነበር? በቃ ካልሆነ እኮ አልሆነም ነው አይደል እንዴ? ቆይ ማክበር ሳንፈልግ ቀርተን ሳይሆን አተን ነው አይደል እንዴ? እናንተ ሰዎች ዝም ማትሉ ከሆነ እኔ ወጥቼ እሄዳለሁ። ነው ያለሽ እንዴ? የመናሴ ልደት ብቻችሁን ልታከብሩ ስትሉ ከች አልነባችኋል? ምን? ቆይ ዛሬ ልደቴ መሆኑን ማን ነገራችሁ? በያ ባለፈው አመት በዚህ ሰዓት የበላነውን ፈዋ የምንረሳው ይመስልሻል? አዎ ልደት እንደሚከበር ያወቅነው በአንተ ልደት ነው። የልደትም ስጦታ እንደሚሰጥ ያወቅነው በአንተ ልደት ነው። ምንሽ ይበዛልሽ ተቀመጠብሽ? አረ በሉ ሃፒ በርዝዴይ ሃፒ በርዝዴይ ኖላዊ ፋኖሲ ምን ነው? ደህና አይደለም እንዴ? ደህና ነሽ ግን እናቴ? እንዴ ሁለተኛ ወልደሽኝ ዳግም ህይወት ሰጠሽ። ምን አደረኩልህና? ምን ያላደረግሽልኝ ነገር አለ? ሜላት ስራ ለመጀመር እንግዲህ ኢዩኤልን አናግረዋለች። የምናሴ ልደት ባይሆንም በጣም ቢከፋቸውም በመጨረሻ ግን አሴና ተምቹ መጥተው አስደስተዋቸዋል። ሜላት ታዲያ ለልጅ እንኳን ኬክ መግዛት ያልቻልኩ በማለት ሆድ ባስ ብሏት ከፍቷትም ነበረ። ነገር ግን ሁሉም ባለው ነውና ተምቹና አሴ ድንገት ደርሶላታል። እንደም ፊታቸው ለመሳቅ በቅቷል። አባባ ኖላዊ እዛ ቁጭ ባሉበት በህልም አይተው ይሁን እየሮጡ ወደ ፋኑስ ከመጥተው ደህና ነሽ ወይ አለሽልኝ ወይ በማለት የበፊት ብሶታቸውን እየነገሯት ነበር። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ ይህን ቻናል ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ ወገኖች እያልኩኝ ዛሬ ደግሞ ኖላዊ አሁን ላይ ወይዘሮ ሜላት በችግር ላይ ብትሆን ችግሯን ለማሸነፍ ግን ገበናዋን ለመሸፎን እሷም ስራ ፍለጋ ጀምራለች። በዛ ታዲያ ባላት ጊዜ ረዳችው ኢዩኤል ነበረ። ኢዩኤል ጥሩ ሰው ናት፣ ለኔ ብዙ ነገር አድርጋልኛለች በማለት ለሚስቱም ቢሆን የሰራችበትን ገንዘብ እንዴት ሳሰጭ ብሎ ሳምንት ሙሉ ዘግቷት ነበረ። ሚስቱም ብትሆን ወይዘሮ ሜላትን ይቅርታ ጠይቃለች። በመጨረሻም ቢሆን እኔ እንደዚህ አልነበርኩም ሰይጣን አሳስቶኝ ነው በማለት ወይዘሮ ሜላት ታዲያ ኢዩኤልን ፈልገው ነበረ። እሱም ታዲያ እሱ ጋር በስራ ምክንያት ሰኒ ጋር አብረሽ ትሰሪያለሽ ስላላት አሁን ላይ ተስማምታለች። ሆኖም ውስጧ ደስ ባይላትም ግን ደግሞ የድንብላል ወንድምም እሷ ጋር መጥቶ ስላረፈ ለሱ መታከም የሚሆን እንኳን ሳንቲምም የላቸውም። ስለዚህ ስራ መስራት እንዳለባት አስባ አሁን ላይ ኢዩኤልን አናግረው ወደ ስራ እንድትገባ ተነጋግረዋል። ታዲያ ምን ያህል ገንዘብ ትከፍለኛለህ በማለትም አስቀድማ ነበር የጠየቀችው። ወይዘሮ ሜላት በጣም ቸግሮሻል ማለት ነው፣ ከዚህም በፊት መስጠት እንጂ ምን ያህል ነው የሚለውን አታውቂም ነበር በማለትም ፈገግ ይላል። አሁን ላይ ግን ሰርቼ በጉልበቴ ማግኘት እንጂ የሰውን እርዳታ አልፈልግም፣ ግን ደግሞ የፈለግሽውን ያክል ገንዘብ አሁኑኑ ልሰጥሽ እችላለሁ ሲላት ነበረ። በራሴ ሰርቼ ነኝ እንጂ አሁንም ቢሆን ራሴን አልጣልኩም በማለት ኮራ ብላ የተናገረችው። ለምናሴም ቢሆን ልደቱን ለማክበር ምንም ሳንቲም ስለሌላት ኬክም አልገዛችለት። ባለው ዳቦ ጋግረው ሻማ ለኩሰው ሊያከብሩለት ነበረ። ወይዘሮ ሜላት ባየችው ነገር ታዲያ ይከፋታል። በፊት ያሳለፉትና አሁን ያሉበት ሁኔታ በጣም ከባድ ስለሆነ ለልጅ ኬክ መግዣ እንኳን እንዴት አጣው በማለት ማልቀሷን ቀጥላለች። ምናሴም ታዲያ እናንተ ካለቀሳችሁ ልደቴንም አላከብር እወጣለሁ ከቤት በማለት ብድግ ይላል። ታዲያ ወይዘሮ ሜላትም በቃ ልጄ ኪዳቦን ቁረስ በማለት እነ ድንብላል ሆኑ ሁሉም ተረብሸው ስለነበረ ሀንቾና ሰላምዬም በጣም አዝነው ስለነበረ ይለምኑታል። ሆኖም ወደዛው ተምቹና አሴ ኬክ ይዘው ይመጣሉ። ኬኩንም ታዲያ የልደት ስጦታ ነው
በማለት እንግዲህ እነሱም ታዲያ ልደቴ በመሆኑን እንዴት አወቃችሁ በማለት ይጠይቃል ምናሴ። የዛሬ ዓመት እኮ መነካህ የበላኑን ፋዋ ረሳነው የምንረሳው መሰለ ሆይ በማለት ተምቹን ተናግሯል። አሴም ቢሆን አዎ እናስታውሳለን፣ ልደት ማክበር ስጦታ መስጠት ከእናንተ ቤት ነው የተማርነው፣ በአንተ ነው ያወቅነው፣ እኛ ምንም የምናውቀው ነገር አልነበረም በማለት እንግዲህ ሞቅ ደመቅ ባለ ሁኔታ ባለው አክብረውላቸው ልደት በማለት ተምቹና አሴ እያከበሩለት፣ ሆኖም ደግሞ ሙዚቃ ከፍተው ለመወዛወዝም ተምቹ ደግሞ እሱን አይደለም ባህላዊ ውዝዋዜው ቀርቶ የውጭውን ዳንስ ያሳያል። በዛም ምክንያት ወይዘሮ ሜላት ፈገግ ለማለት ችላለች። ልጆቼ በጣም ነው የማመሰግነው በማለት ልጆቿንም እነ ተምቹንም አመስግናቸዋለች። ሁሉም በልተው ጨፍረውን ካበቁ በኋላ እዛው እየተቀላለዱ ቆይታ አድርገዋል። ታዲያ ተምቹም ላይ እየቀለዱበት ነበር። ድንብላልም ቢሆን እንደዛው እየቀለደች፣ አሴም እንደዛው። ምናሴ ተውት ልጁን አታጨናነቁት ይከፋዋል በማለት እሱ አይከፋውም እንደዚሁ ነው በማለት ሲቀላለዱ ከቆዩ በኋላ በኩል ደግሞ አባባና ላዊ ድንገት ወደ ቤት ይመጣሉ። ፋኑስም ታዲያ ድንገት ሲመጡባት ትደነግጣለች። ምን ሆነህ ነው በማለት ትጠይቃቸዋለች። አለሽልኝ ወይ ደህና ነሽ በማለት እሳቸውም ቆሞ ይመለከቷታል። ናኩስቴ ቁጭ በል ምን ሆነህ ነው ስራ የለም ወይ በማለት ስትጠይቃቸውም እንግዲህ ባሉበት ወቅት እዛ ቁጭ ሲሉ እንቅልፍ ያቀላፋቸዋል። በዛም ወቅት እንግዲህ መጥፎ ህልም አይቶ ይሁን ድንገት ሲበሉ የመጡት ከስራ ላይ ሆነ ነው በሰላም ነው ወይ ስትል እንደው እዛ ቁጭ ብዬ እኮ ወደዛ ውልብ ወደዚህ ውልብ ስትይ ታይተሽኝ በጣም ደንግጬ እስቲ ሊያት አይኗን ብዬ ተነስቼ ስበር መጣው። ለስራ ኃላፊዎች እንኳን ጭራሹንም አልነገርኳቸው በማለት ይናገራሉ። እሷን ባየችው ነገር ግራ ተጋብታለች። ነው ወይ በማለት ፋኑስም ትጠይቃቸዋለች። በጭራሽ ነይ ልቀፍሽ እስቴ በማለት ሽንኩርት እጄ ነው ያቃጥላል ብትለው ፍቅርሽ ልቤን ከማቃጠሉ በላይ አያቃጥለኝም ያቃጥለኛል በማለት እንግዲህ ሊያቅፏትም የቀለድክ ነው ወይ በማለት ፋኑስም ትናገራለች። አባባ ኖላዊ አትወደኝም ለማለት ፈልገሽ ነው? እንደዛ ማለት አይደለም ወቴ ዳግመኛ ወልደሽ ዳግመኛ ህይወት ሰጠሽኝ በማለት ምን አደረግኩልህ ለዚህን ያክል? አዲስ አበባ ደሴ ላይ እንኳን አገኘዋለሁ ያላልኩትን አይኔን በአይኔ ያለው ብዬ ሴት እንኳን እቀርባለሁ ብዬ አስቤውም አላውቅም። ድንገት መተሽ ህይወቴን ቀየርሽው፣ ኑሬን ሁሉን ነገር ቀየርሽልኝ በማለት እኔም እንኳን ካገኘ በኋላ ነው መውደድ መወደድ መፈቀርን ተሰማዋልን መደሰትንም ያወቅኩት ህይወትንም ያወቅኳት በማለት እንግዲህ ሁለቱም በደስታ ፍቅራቸውን እየገለጹ ነበረ። በአንድ በኩል ደግሞ ድንብላል በሀንቹ ስልክ ድንገት ስልክ ይደወልላታል። ሀንቹም ያንቺ ነው በማለት ትሰጣታለች። ስልኩን ስታነሳው ከቤተሰቧ ነበረ። ወንድሟ በጠና እንደታመመና ወደ አዲስ አበባ መጥቶ መታከም እንዳለበት እሷም እንድታሳክመው ይነግሯታል። እሷ ታዲያ ምን ቤት አለኝና እኔ ጋር የሚመጣው ብትላቸውም የግዴታ መጥቶ መታከም እንዳለበት ይነግሯታል። በጣም በመጨነቅ ላይ ሳለች ነበረ እንግዲህ ምንም ነገር በሌላቸው ሰዓት አሁን ላይ ወንድሟ ታሞ በጠና ስለመጣ ግራ ተጋብታለች። ሆኖም ወይዘሮ ሜላት አላስከፋቻትም። ባታስፈቅዳትም እንኳን ወንድሟን ተቀብላ ወደ ቤት ይዛ መጣለች። ቤትም ካመጣችሁ በኋላ ወይዘሮ ሜላት ከሄደችበት መጣ ስታየው ወንድሜ መጥቶ ነው ይኸውልሽ፣ የታመመው ወንድሜ እሱ ነው፣ ሳላስፈቅድሽ ግን በማምጣቴ በጣም ይቅርታ በማለት ትጠይቃለች። ብትነግሪኝም ባትነግሪኝም ለውጥ የለውም በማለት እንግዲህ ወይዘሮ ሜላት ምላሽ ሰጥታታለች። ነገ ከነገ ወዲያ ስራ ፈልጌም ቢሆን ቤት ተከራይቼ እወጣለሁ በማለት በትነግራትም ወይዘሮ ሜላት አንቺ እኛም ብለሽ ተቀምጠሽ አንቺ ደግሞ የአንቺን ችግር እኛም መጋራት አለብን፣ ምንም ነገር እንዳትጨነቂ ባለው ሁሉ እንረዳዳለን በማለት ተስፋ ሰጥተዋታል። ታዲያ ወይዘሮ ሜላት መጀመሪያውንም ቢሆን ከመምጣቱ ይልቅ እኔ ለመታከሚያ ስፈልግ የሆነ ነገር ቢሆንብኝ ስል ምንም አይሆንም፣ ቢያንስ ጸበል እናስገባዋለን እዚሁ ቅርቡ በማለት ሰነግረዋታል። ሜላትም እንግዲህ ልብስ ስታጥብበት ገንዘብ ሳሰጣት የቀረችው ቤት ወደዛ ትሄዳለች። እዩኤል ማለት እሷ ቢሮ ሲሰራ የቆየው አሁን የራሱ ድርጅት ያለው እሱን ፈልጋ በሄደ ሰዓት እንግዲህ ሚስትየዋም ይቅርታ ጠይቃለች። በጥፋቴ አምኛለሁ፣ አሁን ገንዘቡ ልስጥሽ ብትላትም ያ አልፏል፣ ግን ደግሞ ኃላፊነቱን መውሰድ አለብሽ፣ የሰው ልጅ
ሊያገኝ ነው እና የሚለፋው ባገኘው ልክ በሰራው ልክ ደግሞ ማግኘት አለበት በማለት እንግዲህ ለልጅቷ ምክር ሰጣት። ይቅርታዋን ተቀብላ ኢዮልን ደግሞ ሲመጣ ንገሪልኝ በማለት ይወጣለች። እናም ካሴ ጋር ተገናኝታ በጣም ነው የማመሰግናችሁ እንደዚህ ሳላስበው ስላስደስታችሁኝ በማለት ምን ማለት ነው እኛ እኮ ቤተሰብ አይደለንም ወይ በማለት ከዛም በፊት እኮ እናቴ ስትጨናነቅ ልጠይቅህ ነበረ የወንድሜን ልደት አክብርልኝ ብለሽ ነው የምትጠይቅኝም ሲላት፣ አዎ ግን ደግሞ ፈራሁ፣ ግን ደግሞ ብትጠይቅኝ በጣም ደስ ይለኝ ነበረ፣ የኔ ገንዘብ ማለት እኮ ያንቺ ገንዘብ ነው በማለትም ሲገልጽላት፣ እሷ ግን ስንጋባ እንጂ የኔ ገንዘብ የሚሆነው ያንተ ገንዘብ ግን ደግሞ አሁን አይሆንም በማለት ነበር የመለሰችላት። ያንቺን ያገኘሁሽ የማውቅሽም ገንዘብ ሳይኖረኝ ነው። አሁን ደግሞ ገንዘብ ካለኝ ይህ ማለት የኔ ያንቺ ማለት ነው በማለት አንቺን ተከትሎ ነው ገንዘቡም የመጣው። ስለዚህ በማለትም እንግዲህ አሴ ነግሯታል። አሴ ጥሩ ልጅና አሁን ላይ ራሱን ለመለወጥ የሚጣጣር ነው። በአንድ በኩል ደግሞ ተምቹ አሁን ላይ ውጥርጥር ብሎ የሰውን ነገርም አይሰማም መጠጣትና ከማጨስ በስተቀር። እናንተ መታችሁ የፈጠራችሁትን ደስታ ብነግርህም ልታምነኝ አትችልም፣ ግን ደግሞ በጣም የማመሰግነው በማለት ምስጋናውንም ያቀርበላታል ሌላ አሴም ደግሞ ስንቴ ነው የምታመሰግንኝ በማለት እንግዲህ ላንም አሁን ላይ በጣም ግራ ገብቷታል። ድንገት ወንድሟ ስለመጣባት የምታደርገው ነገር ግራ ስለገባት እትዬ ይቅርታ አድርጉልኝ፣ ነገ እንደምንም ብዬ ቤት ፈልጌ ይወጣለሁኝ በማለት ወይዘሮ ሜላት ትጠይቃታለች። ወይዘሮ ሜላት ደግሞ ምንድነው ይቅርታ የሚያስፈልገው? ጠየቅሽኝም አልጠየቅሽኝም ግን ብትጠይቅኝም ያው ፈቅድልሽ ነበር በማለት ሲነግሯት አቦይ ስጥልኝ በማለት ምስጋናዋን ታቀርባለች። ነገ እንደምንም ፈልጌ መሸሸጊያ አይዤ እወጣለሁ። ሜላትም ለምን ብላ ጠይቃታለች። የኔ አንሶ እሱ ይውደቅባችሁ ሆይ እኔ አንድ ነሆኜ ችግር አልነበረውም፣ አሁን ግን ሁለቶኛለሁ የግዴታ ማረፊያ ፈልጌ ይዤ መውጣት አለብኝ በማለት ለወይዘሮ ሜላት ትናገራለች። እኮ እኛን ብለሽ ነው የተቀመጥሽው እንጂ መሄጃ አተሽ አይደለም፣ ብትወጪ በጉልበትሽ ማደር ትችያለሽ በማለት እንግዲህ ወይዘሮ ሜላት ይነግሯታል። ቢሆንም በሽተኛ ይዤ እንዴት አንቺም የመጣውን ነገር ከእናንተ ጋር ሆኜ እቀበላለሁ እንዳልሽ ሁሉ እኛም ደግሞ ያንቺን መረዳት አለብን በማለት እንግዲህ ሁለት እኮ ይየቅል ነው ብትልም ምንም ይየቅል አይደለም በቃ ነግሬሻለሁ በማለት ግብና ፈሳሽ ነገር እንድትሰጠው ትነግራታለች። አባኑ ላይ ደግሞ አሁን ላይ ያሳስባቸው የአሴና የሀና ጉዳይ ነው። አሴ ማግባት ይፈልጋል፣ ነገር ግን ሀና አሁን ላይ ምንም ሀሳብ የላትም። ስለዚህ ይቀየምና ይቃቀሩብኛል በማለት ጭንቀት ውስጥ ነው ያሉት። ይዋደዳሉ፣ ይፋቀራሉ እኮ ፍቅር ሌላ መውደድ ሌላ፣ ሀና ግን እንደዛ አይደለም በማለት እንደሱ እንደሚያስበው ሀና አይመስለኝም በማለት በጭንቀት ውስጥ ናቸው። ይሄ ነገር ደግሞ ወደፊት ግራ ያጋባቸው አባባ ኖላዊ ምናልባትም ሀና ካልፈለገችው ልቡ ይሰበራል፣ ይከፋዋል በማለት ጭንቀት ውስጥ ናቸው ያሉት። እሱም ይሆን ፈጣሪ ያቅላቸዋል የወደፊቱን። አሁን ላይ እየተዋደዱ ቢቆዩም ግን ደግሞ ፈጣሪ ፈቀደ ጊዜ ይጋባሉ፣ አንተ አትጨነቅ በማለት አባባ ኖላዊንም እንዳይጨነቁ ትነግራቸዋለች። ብላንም እንግዲህ በጣም ወንድሟ ታሞባታል። ወንድሟ አሁን ላይ ሕክምና ስላላገኘ ቢመጣም እንኳን ገንዘብ ስለሌላቸው ስላልታከመ በጣም ጨንቋታል። ታዲያ ወንድሟን እንዴት ነው ወንድሜ ስትለውም በጣም እንደታመመ ይነግራታል። አሁን ላይ ግራ ገብቷታል። ማንን እንደምትጠይቅ ማንን ደግሞ ገንዘብ እንደሚሰጣት ግራ ተጋብታለች። ምን እንደምታደርግ አታውቅም። ግን ደግሞ ወንድሟም ቢሆን ሸክም ሆንኩብሽ አይደል እህቴ በማለት አንተ ምን ታደርግ ወንድሜ የኔ ድል እንጂ በማለት በጣም አዝናለች። መዱ ካልሄድክ ብለህ ቢያስጨንቁኝ ነው እንጂ ወደዚህ የመጣሁት አንቺንም አላስቸግርሽ ነበር በመጣሁበት መልሽኝ በማለት ወንድሟም ይናገራል። ይህም አይሆንም እንደምንም ብዬ አሳክምሃለሁ በማለት እንግዲህ ተስፋ እየሰጠችው በውስጧ ደግሞ ጭንቀቷንና ለቅሶዋን ተያይዘዋለች። ጅንም አንገላታዎች በማለት እንግዲህ ወንድሟም ይሰማዋል። እንደ ወደ መጣሁበት ብትመልሽኝ በማለትም እና አሴም እንግዲህ ከነሀና ቤት ቡና እየጠጡ ነበረ። የድንብላል ወንድም መጥቷል ታሞ ለሕክምና በማለት ስለነገረቻቸው ሊጠይቁት ወደዚህ መጥተዋል። ታዲያ ሁለቱም እና ተምቹ ታዲያ ሲመጡ ሰላምታ ካሉት በኋላ
ማነው ስምህ በማለት ተምቹ ይጠይቃል። ደምለው ሲለው ደምለው ማለት ሳይቀድመህ በለው የሚባል ነው። ተረቱን እየተረተ ይስቃል። አሴም ታዲያ ኧረ እባክህ አንተ በታመም አትቀልድ በማለት ይቆጣዋል። ቢሆን ሐኪም ቤት ሄደሃል ብሎ ይጠይቀዋል። ከዛ ሆኜ የባህል መድኃኒት እንደታየ ይናገራል። ግን ደግሞ አቅማቸው ስላልቻለ ሆነው ወደዚህ የላኩኝ በማለትም የድንብላል ወንድም ይነግራቸዋል። ድንብላልም እንግዲህ ተምቹን እኔ ማንም የለኝም አይረዳኝም ሆነ ከዚህ ማውቀው እባክህን የተወሰነ ገንዘብ ሰጠኸኝ ወንድሜን ላሳክመው እንደው ትጸድቃለህ በማለት ተምቹን ትጠይቀዋለች። ምን አልሽ ይላታል። ገንዘብ ከኔ እንድሰጥሽ ፈልገሽ ነው ወይ ሲላት አዎ ስትለው በጭራሽ 5 ሳንቲም አላቀምስሽም አልሰጥሽም ብሎ ጥሎ ይወጣል። አሴም ታዲያ በሆነው ነገር በጣም ደንግጦ ተከትሎት ይቅርታ ጠይቆ ድንብላልን ይወጣል። ሜላትም እንግዲህ ኢዩኤልን አግኝታ አናግረዋለች ስራ ለመጀመር። ታዲያ ስራዬን እጀምራለሁ በስራዬ ልክ ደግሞ ትከፍለኛለህ በማለት ጠይቀዋለች። ሜላት ታዲያ ኢዩኤል አንድ ነገር ማወቅ አለብህ፣ ምንም በችግር እየተሰቃየው ቢሆን ራሴን ግን አልጣልኩትም በማለት እንግዲህ ትነግረዋለች። ይሄ ምን ማለት ነው ብሎም ሲጠይቃት በስራዬ በኩል ነፃ መሆን እፈልጋለሁ ስትለውም እሱ ማንም ነገር የሚጋፋሽ የለም በማለት ተስማምተው ተለያይተዋል። እንግዲህ ስራውን ትጀምረው ይሆን? ቀጣዩን ሳምንት እንደምትጀምር ስራ ነግሯታል። ስለዚህ ወይዘሮ ሜላት ወደ ድሮ ስሯ ተመልሳ ምናልባት ራሷ ትለውጥ ይሆን ወይስ በነገሩ ላትስማማም ትችላለች። ተቀጥራ በሰው ስር ማደሩን ባትወደውም ግን ደግሞ ግድ ሆኖባታል። ልጆቿንም ሆነ ቤተሰቧን ለመቀየር እና ራሷንም ቢሆን ለማስተካከል የግዴታ ስራ መስራት እንዳለባት አስባ ወርታ ነው ወደዛ ሄደችው። በፊት እሷ ቢሮ ሲሰራ ብዙ ነገር ረድተዋለች። እሱም ታዲያ ያንን በችግሩ ጊዜ እንደደረሰችለትና ብዙ ነገር እንዳደረገችለት እየነገራት ነበር። እሷ ግን እኔ አሁን ላይ ያንን ነገር ማስታወስ አልፈልግም፣ ግን ደግሞ በሰራሁት ልክ ነው መከፈል ያለብኝ በማለት ነግረዋለች። እሱም በጣም ተስማምቷል። ታዲያ ለሚስቱም ቢሆን ሲነግራት ያንተ ባሪያ ልታረጋት ነው ወይ ስትለው እኔ በሷ ድርጅት ስሰራ ባሪያ ሆኜ ነው ወይ? እንደ ማንኛውም ሰራተኛ ተቀጥራ ትሰራለች፣ ሌላ ነገር የለም በማለት እንግዲህ ነግሯታል። አሁን ላይ ታዲያ ወይዘሮ ሜላት ስራውን ትቀጥልና ትሰራ ይሆን? ቀጣዩስ ምን ይሆን? ደግሞ ወደ ሰላም የምሰራበት ሄዱ ነበረ። ታዲያ እሷን ብትሆን በጣም አመስግነዋለች። የዚህን ያክል ቁም ነገረኛ አትመስለኝም ነበር፣ ስምህም ራሱ አይላንተ አይገባም በማለት እውነት እንደው ይሄ ስምህ ነው ወይ በማለት እየጠየቀችው ነበረ። ግን ደግሞ ናሴ ልደት ላይ ያደረጉትን ሁለቱ በጣም ቁም ነገረኛ እንደሆናችሁ አሁን ገና ነው የተረዳሁት በማለት ምስጋናዋን አቅርባለታለች። ታዲያ ለድንብላል ገንዘብ አልሰጥሽም ያላት ለምን ይሆን? ምክንያቱም ይወዳታል፣ ለሚያገባትም ይፈልጋል። ካገባት ደግሞ የእሷ ቤተሰብ የእሱ ቤተሰብ ነው የሚሆነው። ግን ደግሞ ታሞ የመጣ ወንድሟን ለማሳከሚያ እንኳን 5 ሳንቲም አልሰጥሽም ብሏት አንገቷን አስደፍቷት ነው ሄደው። ቀጣይ ምን ይፈጠራል አብረን እናየዋለን። ቪዲዮንም እስከ መጨረሻው በማየት አበረታቱኝ እያልኩኝ በዚሁ አጠናቀቃለሁ። በያላችሁበት ሰላም ቆዩልኝ። ባይ። እወዳችኋለሁ።